ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የተከበራችሁ የምጽአቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን ሰላም ለእናንተ ይሁን። እንዴት ውላችኋል? እንግዲህ እንደተለመደው የዓለማችን ወቅታዊ ጉዳዮችን አሰባስበን ወደ እናንተ መጥተናል። እነዚህ ወቅታዊ ክስተቶች ከኛ ጋር በምን መልኩ ሊዛመዱ ይችላሉ? እንዴትስ በህይወታችን ላይ ምን አይነት ተጽዕኖና ምልከታን ያሳያሉ? በማለት ከመጽሐፍ ቅዱስ አንፃር እየፈተሽን ወደ እናንተ የምናቀርብበት ክፍለ ጊዜ ነው። ፓስተር አለማየሁ ነሙ አጠገቤ ይገኛል። እነዚህ መረጃዎች ደግሞ አሰባስቦ ወደኛ እየመጣ በእግዚአብሔር ቃል እየቃኘልን እያነቃን ያለ ወንድማችን ነው። ከሱ ጋራ እንግዲህ መልካም ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ ጠብቁን። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ተመልሰን መተናል። አድማጮች አጠገቤ ፓስተር አለማየሁ አለ። ሰላምታ አቀርብና በቀጥታ ወደ ውይይታችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድሜ ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ በትላንትናው ዕለት አልተገናኘንም። ሳምንታዊ መደበኛ የዜና አገልግሎት ነበረ። እንግዲህ ዓለማችን አሁንም ይሄ ክስተት በከፍተኛ ደረጃ እየጦዘ ይገኛል። እስኪ እጅ ላይ ካለው መረጃ ተነስተን ደግሞ እየተወያየን እንሄዳለን። እንግዲህ ዶናልድ ትራምፕ በሰጡት መግለጫ ማክሰኞ ዕለት ማለት ነው ጦርነቱ የሰላም ድርድር እንደተደረሰና የተኩስ አቁም ስምምነት እንደተደረሰ ተነግሯል። እንግዲህ የተኩስ አቁም ስምምነት ድርድሩ የት እንደተደረገ በምን ምክንያት በእነማን እንደተገኙ የሚታወቅ ነገር የለም፣ ግን እንደተፈራረሙ ተኩስ አቁሙ ተመልክቷል። ሁለቱም ሀገሮች ግን በዚህ ጦርነት በጣም ተጎድተዋል። የሚገርመው ነገር ይሄ ነው። ነገር ግን ከዚህ በኋላ ምንድነው የተፈጠረው? ድርድሩ በቆመ በሰዓታት ልዩነት እስራኤል ሚሳኤል ተኩሳለች ብላ ኢራንን ወቅሳት ነበረ። ያ ወቀሳ በተፈጸመ በሰዓታት ልዩነት እስራኤልም ደግሞ የአየር ድብደባ በማድረግ አንድ ትልቅ የራዳር ጣቢያን መታለች። ይሁን እንጂ ዶናልድ ትራምፕ በጣም በሁለቱም በመበሳጨት በተለይም በእስራኤል ላይ ቁጣ አዘል የሆነ መልእክትን አስተላልፈዋል። አርፈሽ ተቀመጪ አይነት ማስጠንቀቂያ ጭምር ነው የሰጡትና እንግዲህ ከዛ ወዲህ ምንም አይነት የተኩስ ድምፅ በሁለቱም በኩል አልተሰማም። ነገር ግን ጦርነቱ መልኩን ይቀይራል ተብሎ እየተፈራ ነው። አሁን ምንድነው ወደ ሳይበር አታክነት ያመራል ተብሎ ታስቧል። እንግዲህ ይሄ ሳይበር አታክ ደግሞ በጣም ከባድ ጦርነት ነው የሚሆነው። ሁለቱም በዚህ ጉዳይ እየተወነጃጀሉ ነው የሚገኙትና ምናልባት ይሄ ነገር ሄዶ ወዴት ያመራል የሚለው ነገር ለጊዜው ጦርነቱ ይቁም እንጂ ምናልባት ቀጠናውን አሁን የተረበሸበትን መንገድ፣ ቀጠናውን ተጽዕኖ ያደረገበትን መንገድ ያቆማል የሚል ነገር አይኖርም። ምክንያቱም አንድ አባባል አለ፣ የቆሰለ ነብር ይባላል። የቆሰለ ነብር እንትን ሳያደርግ አይቀርም ነው የሚሉት ነገር። ሳይበቀል አይቀርም ነው። እንግዲህ ሌላው ምንድነው የአሜሪካ ፕሬዚደንት ዶናልድ ትራምፕ በተለይም ደግሞ በዚህ የጦርነት መቆም ትልቅ ሚና እንደተጫወቱ ተገልጧል። እኔ የማይገባኝ ነገር ደብደበህ ጦር መሳሪያ ቀብለም እንደገና ደግሞ ሸንጋይም ሆነ እንዴት ነው የሚቻለው? ይሄ ነገር በጣም ግራ የሚያጋባ የዓለም ፖለቲካ ዝብርቅርቅ ውስጥ ነው ያለ ነው።
ሌላም እንግዲህ ምንድነው በሀገር ውስጥ በጣም ከፍተኛ ተቃውሞ ደርሶባቸዋል። አንደኛ ይህን ጦርነት ትእዛዝ ሲሰጡ ብቻቸውን ነው ትእዛዝ የሰጡት። ሁለተኛ ሴኔቱን አላማከሩም። በውሳኔ ውስጥ የመጣ ውጤት በቀደም ዕለት የሆነ ነገር መረጃ ወጥቶ እንደነበረ ተነጋግረናል። ስለዚህ ምንድነው ይሄ ነገር የሚለውን ነገር መመልከት የሚቻል ይመስለኛል። እና እንደው ጨዋታችንን ትንሽ ለማስፋት አንዳንድ ወገኖች የዶናልድ ትራምፕ ጣልቃ ገብነት መለኮታዊ እንትን ያለበት ነው ብለው የሚያምኑ ወገኖች እንዳሉ ያው አንዳንዶቹን እንሰማለሁ። እና ምክንያቱም ይሄ ጣልቃ ገብነት ባይመጣ ኖሮ እስራኤል እንደ ሀገር የመቀጠል ህልውናዋ በጣም አደጋ ውስጥ ሊገባ ይችላል የሚል ሀሳብም ያመጡ ወገኖች አሉና እንደው ስታየው ምክንያቱም ኢራን ካዘነበችው የሚሳኤል ውርጅብኝ ባሻገር እንደ ሀገር የመቆየት እንትኑ በጣም አስጊ ነበር ይመስለኛል። እና እስኪ በአንተ ሀሳብ ምን ይመስላል? እርግጥ ምንድነው መሰለ ኢራን ምንድነው አሁን የና አሜሪካም የና እስራኤልም ግምትና ስተት አንድ ትልቅ ስተት ተሳሳቱ ብለው ኢራንን እንደ ኢራቅ ማየታቸው ነው። አንዱ እሱ ነው። ኢራን ሀገር ነች፣ ጠንካራ ሀገር፣ ጠንካራ የሚሊተሪ አቅም ያላት ሀገር ነች። ራሷ ሚሳኤሎችን ፕሮዲውስ የምታመርት ሀገር ነች እና ወታደራዊ ቁመናዋም ጠንካራ ነው። ድንገተኛ በተደረገበት አሁን ምንድነው ውስብስብ ነበረ ጥቃቱ። እውነት ለመናገር ውስብስብ ነበረ። ከውስጥም ነው ከውጭም ነው። እንዲህ አይነት ጥቃት ሁልጊዜ በወታደራዊ ሳይንስ ከፍተኛ ጉዳትን ያመጣል። ለምን የውስጥህን አጠብቀው ውስጥህ ነው። ለምሳሌ አንተ ጎን የሆነ እኔን ለማጥቃት ስትፈልግ አንተን ልጠብቅህ አልችልም፣ የውጩን ነው የምጠብቀው። ስለዚህ ምንድነው የሄዱበት መንገድ፣ አሁን እስራኤል የሄደችበት መንገድ የመጀመሪያ ደረጃ የአየር ምድቡን የአየር መቃወሚያውን እነዚህን መምታቷና በውስጥ ባሉት ገብቷል፣ በውስጥ ባሉት የጦር አዛዦቹን መምታቷ፣ ጦር መሪዎቹን መምታቷ፣ እነዛ ነገሮች ምን ያደርገዋል መሰለ ጦርነቱን እስራኤል ላይ አዎ ማለት እስራኤልን ሙሉ ለሙሉ ሊያጠፋ የሚችለውን ነገር በእስራኤል ላለውን ጉዳት እንዲቀንስ አድርጎታል። እንዲቀንስ አድርጎታል። እንግዲህ ሌላው ምንድነው የአሜሪካ የመረጃ እርዳታ፣ መረጃ የሳተላይት መረጃ ወሳኝ ነው። በጣም አሁን ባለው ጦርነት ድሮ በስለላ ነው፣ በሰው ነው፣ በፎቶግራፍ ነው፣ በተለያየ ነገር ነው የምታደርገው። አሁን ግን ከአየር ላይ ሆነ የትኛው ምድብ የት ጋር እንዳለ ምን የት ጋር እንዳለ ጥርት አድርገህ የምታይበት ሁኔታ አለ። እንቅስቃሴንም ጭምር የምትመለከትበት አለ። ይሄ የሳተላይት መረጃ ዩክሬን ሩሲያን እንድታጠቃም አንዱ የአሜሪካን ገዛ ይሄ ነበር እና ይሄ መረጃ ጠቃሚ ሆኗል። ይሁን እንጂ ጦርነቱን አሁን ባላንስ ያደርጉት ሲመዝኑ ከጉዳት አንጻር በስፋት አሁን ለምሳሌ ኢራን ተጎድታለች በስፋት ስትመለከተው። ነገር ግን ከሰው አንጻር ካለ አቅም አንጻር ምናምን ስትመዝነው እስራኤል ከፍተኛ ጉዳት ደርሶባታል። ምክንያቱም የመረጃ ስቴሽኖቿ ተመተዋል፣ ወታደራዊ የአየር ኃይል ምድቧ ተመተዋል፣ ኤሌክትሪክ ፓወር ምናምኖቿ ተመተዋል፣ ሆስፒታሎች ተመተዋል፣ መኖሪያ ቤት አየር ማረፊያው ቤንጉሪዮን አየር በርካታ ብዙ ተመተዋል እና ጉዳቱ ቀላል አይደለም። መቆሙ ይበል የሚያስብል ነው። እንግዲህ በዚሁ እንዲቀጥሉ ይቀጥላሉ ተብሎ ይገመታል። ምክንያቱም ዶናልድ ትራምፕ በውስጥም በሀገር ውስጥም ባለባቸው ጫና ምክንያት ይህን ውሳኔ እንዲወስኑ አድርጓቸዋል። እንግዲህ ሌላው ደግሞ ምንድነው በጣም የሚገርም ነገር ኢራን አንድ ወሳኝ ዋና የሆነ ውሳኔ ወስናለች። ከአቶሚክ ኢነርጂ ኤጀንሲ አባልነት ልትወጣ። ይህ መውጣቷ ለኢራን ከፍተኛ ጥቅም አለው።
ለኢራን ምክንያቱም አቶሚክ ኢነርጂ ኤጀንሲው ገብቶ የኢራንን የኒኩለር ጣቢያ መፈተሽ ስልጣን አይኖረውም አባል ስላልሆነች። ሌላው ሁለተኛው የሚኖረው ጥቅም ምንድነው? ከሌሎች ሀገሮች የኒኩለር መሳሪያን መቀበልና መታጠቅ ትችላለች። ለዚህ በር ይከፍትላታልና ይሄ አውሮፓውያኖችን መግለጫ እስኪያወጡ ድረስ ያስደነገጣቸው ሁኔታ ነው። ይሄ ሁኔታ እንግዲህ ወደፊት ምንድነው የሚፈጥረው የሚለው አሁንም ኢራን በቀጠናው የበላይ ሆና ለመውጣት ያላት ፍላጎትን የሚያሳይ ነውና ጦርነቱን ለጊዜው ቆመ ብንልም ወደ ዘለቄታዊ ቆሟል ለማለት ግን ገና ነው ጊዜው ገና ነው። ያንን መደምደሚያ አይቻልም። ምክንያቱም ኢራን ምን ብላለች? የዩራኒየም ማብላላቴን እቀጥላለሁ እና እንደውም በፊት ለሰላማዊ ነበር ትል የነበረው አሁን ኒኩለር ለማምረት እንደምትፈልግ በግልጽ እያስቀመጠች ነው፣ እየተናገሩ ነው። ይህ ሁኔታ ደግሞ በጣም ከባድ ነው። ቀጠናው ሀገሮች በጣም ከባድ ነው። አዎ ለምንድነው በቭላዲሚር ፑቲን ያሉት ኢራንን እዚህ ሁኔታ ውስጥ የከተቷት እስራኤልና አሜሪካ ናቸው። ነካክተው በሰላማዊ መንገድ ማለቅ የሚችለውን ነገር ወዳልተፈለገ ጦርነት ውስጥ ኢራንን ጋብዘዋት ኢራንን ወደዚህ አይነት ውሳኔ እንድትወስን አድርጓታል ይላል። አሁን ይሄን ውሳኔ ልትቀለብስ አትችልም። ሀገሯ መብቷ ነው። በፓርላማ ወስናለች። እንደ ሀገር እኮ መብት እኮ ነው ፓስተር። ግን እውነታው እንደዛ ነው ወይ? አሁን ይኸውልህ እስራኤልን ለማጥፋት ነው ላለማጥፋት ፑቲን ያቀረቡት ሐሳብ እኔም የምቀበለው ሐሳብ በግሌ ማለት ነው። ምንድነው እስራኤልን ልትመታ በማትችልበት ሁኔታ ማደራደር ይቻላል። አሳሪ ህግ አድርገህ ለምሳሌ የአሳሪ ህግ ምንድነው? ገብቷል? ኒኩለር ይኖራት ማሰብ እንዳትችል በእስራኤል ላይ ማድረግ ይቻላል። አሳሪ ህግ ነው ይሄ እንዴት ሊፈጸም ይችላል? ይሄማ ይፈጸማል። ለአንደኛ ኒኩለር ዝም ብለህ የምትወዘውዘውና የምትጠቁሰው አይደለም። ዓለም ይሄ ቢሆን ኖሮ እኮ ዓለም እስከዛሬ ድረስ ከፖሊሲ አንፃር ማለት ነው። ከብዙ ነገር አንፃር በህግ ትገድበዋለ፣ በመጠን ትገድበዋለ፣ ገብቷል? በብዙ ነገሮች ትገድበዋለ። ይቻላል። ሁለተኛ እሷ የጠየቀችው ኒኩለር ለማምረት አይደለም እስካለች ድረስ ያንን ለምሳሌ አሁን ለግብርና፣ ለመብራት፣ ለሕክምና፣ ለምናምን ፋሲሊቴትድ ማድረግ የምትችለውን ድረስ መቆጣጠርና ያንን መምራት ይቻል ነበረ ነው። ነገር ግን ምንድነው አሁን ላይ ፍርሃቱ፣ ስጋቱ አሁን አንዳንዶች የሚለው ነትንያሁ ገፋፍተዋቸው ዶናልድ ትራምፕን እዚህ ውስጥ ከተዋቸዋል የሚሉ አሉ፣ ወገኖች አሉ እዚህ ጦርነት ውስጥ። ያው አስቸጋሪ ነው ከኢራን ፖሊሲ አንፃር። ምክንያቱም ይሄ እኮ የኢራን ጸረ ትላንትና አይደለም እኮ ይሄንን እኮ ገብቶኛል። ይሄንን እኮ ይኸውልህ በድርድር እስራኤል አገር እንደሆነች እንድትቀበል ማድረግ ትችላለህ እኮ። አሁን ድርድሩ እኮ አይደለም የተመረጠው፣ ጡንቻ ማሳየን ለምን ተመረጠ ነው። እስራኤልን ብቻ እኮ አይደለም እኮ ኢራን እኮ ዲስትሮይ ማድረግ የምትፈልገው እኮ አሜሪካ። ይሄ እኮ ጠዋትና ማታ የሚዘመር እኮ መዝሙር ነው፣ የሚዘመር መዝሙር ነው። መዝሙሩን ትቀይረዋለህ። ለምሳሌ ይሄ መዝሙር የት ነበረ? ሌላ አሜሪካኖች አልሞከሩም ወይ? አልሞከሩትም። ለምንድን ነው መሰለህ? አሁን እንትናን ማነው ኦባማ ሞክሮ ነበረ፣ ድርድር ነበራቸው፣ ስምምነታቸው ጥሩ ነበረ። አውሮፓውያኖችም የተገኙበትና የተቀበሉ ስምምነት ነው። በዛ ስምምነት መቀጠል አልቻለም። ባይደን ማነው ሲመጣ ቀደደው። ኒኩለር ማምረት አትችይም ብሎ ገብቷል። እንዲህ ሉዓላዊነት ካለ አንድ ሀገር የራሱ መብት አለው። ግን ያንን ነገር ወደ በጎ መቀየር ይቻላል። በምን ይቻላል? በድርድር ይቻላል። አሁን ለምሳሌ ከሁለተኛው ዓለም ጦርነት በኋላ በጀርመንና በጃፓን ላይ እንደዚሁ በተመሳሳይ እኮ ገደብ እኮ ተገደበ እኮ። በድርድር ይቻላል። አሁን በድርድር ማድረግ አሁን ለምሳሌ ሳውዲ አረቢያ እስራኤልን እንዳገር የጀርመንና ይቅርታ ፓስተር፣ የጀርመንና የጃፓን እኮ በድርድር አይደለም በኃይልና በማሰሪያ ነው። ሩሲያና አሜሪካን ጨምሮ ይሄ ያኔ ሊግ ኦፍ ኔሽን አይ ቲንክ የተባበሩት መንግስታት የዛኔ እንትን ያለ አይመስልኝም ነበረ። በጊዜ ግን ማን ነው በእንትን በውሳኔ
እንዲወሰን የተደረገው። ለምንድነው የተወሰነው የሚለውን ነገር ስንመለከት ሁለቱ ሀገሮች ወደዚህ ነገር ውስጥ ለመግባት ራሳቸውም ስለወሰኑ ነው፣ ስለተቀበሉ ነው እንጂ እኔ ለምሳሌ በአንተ ቤት ውስጥ መጥቼ አንተ ቤት በዚህ ቃ አትብላ፣ በዚህ ቃ ብላ፣ በዚህ ሳህን ተጠቀም፣ በዚህ ሳህን አትጠቀም ማለት አልችልም። ሀገር የራሳቸው ሉዓላዊ መብት አላቸው። ምንም ጥያቄ የለውም። ምንም ነገር የማድረግ ምንድነውና አሜሪካ የሚጠቀሙት ስልት ካልክ የጉልበት ስልት ነው። ሀብት ስላለ፣ አቅም ስላለ፣ ኢኮኖሚ ስላለ ገብቷል። የዓለም ኢኮኖሚ ስለሚቆጣጠሩና ወታደራዊ አቅም ስላለ በዛ ለማስገደድ ስለሚመጡ ነው። ነገሮች ሁልጊዜ ሰውን ልታስገድደው በሞከርክ ቁጥር አማራጭ መንገድ ነው የሚፈልግልህ። ገብቷል። ጠላትነትህን እያሰፋ ትመጣለህ። አማራጭ መንገድ ደግሞ እየፈለገልህ ይመጣል። ለምሳሌ በግልጽ ናመርምር፣ ና እንደራደር ብሎህ አንድ ሀገር ኖ አልደራደርህም፣ አላይም፣ አልፈትሽም፣ መታጠቅ የለብህም፣ ሁሉን ነገር ዲስትሮይ ማድረግ አለብህ ስትለው ሰውየው ምንድነው የሚያደርገው ብትል ስውር መንገድ ይፈልጋል። ልክ ነህ። እኔ እኮ 100% እስማማለሁ ካንተ ሐሳብ ጋር። ግን አሁን ሌላኛውን ገጽታ ደግሞ ማየት አለ። መንፈሳዊው ገጽታ እንደዛ ነው ወይ? ምክንያቱም ከሃማ ዘመን ጀምሮ ከዛም ዘመን በፊት ሰይጣን ይሄን ኔሽን ታውቃለህ ከምድረ ገጽ ማጥፋት ነው የሚፈልገው እስከ መጨረሻው። እኔ በዛ እይታም ስለማየው ምናልባት ድራይቭ የሚያደርገው ይሄንን አካባቢ የዛ አካባቢ መንፈስ አለቃ ይሆናል ብዬ ስለማምን ይህንንም ግፊት የሚያደርገው መናፍስቱ ዓለም ወይ ደግሞ የድብቁ ዓለም ነጸብራቅ ነው ብዬ ስለማምን ነው ይህንን ልሞግት የፈለኩትና ዞሮ ዞሮ እንዳልከው ሎጂካሊ እውነት ነው። የሰው አጥር ውስጥ ገብተህ የሰው ግቢ ውስጥ ገብተህ የሰው መብት መርገጥ ይሄ በምንም መለኪያ ተቀባይነት የለውም። አንድ ማወቅ የሚገባ ነገር አለ። ምንም ድሃ ብትሆንም ምንም ትንሽ ብትሆንም የራስህ ነገር አለ። እውነት ነው። አዎ የራስህን ነገር ማስነካት አትፈልግም። ለጊዜው ተጨፍልቀህ ልትቀመጥ ትችላለህ፣ ወይም ደግሞ በተጽዕኖ ልትቀመጥ ትችላለህ። ጊዜ ጠብቀህ ግን ማውጣት ትፈልጋለህ። ያ እንዳይሆን ግን መንገዱ ምንድነው መሰለህ? እኔ ያንተ ሉዓላዊነትና መብትህን አክብሬ ገብቶሃል አክብሬ በሰላማዊ መንገድ በድርድር ሰጥቶ መቀበል ውስጥ ብንገባ ዓለማችን ሰላም ትሆናለች። ዓለማችን ሰላም ትሆናለች አይደለም፣ እሱ ሊሆን አይችልም። ነገሮች ይፈታሉ። ያለ ጊዜው የምትከፍለው ዋጋ አይኖርም። ያለ ጊዜው ሲመጣማ እኛም እኮ ከዚህ በፊት የዘገብነው ነው። ጊዜው ሲመጣ ምን ይሆናል። ምንም አታስቆሙም። አንተ በጣም ባለው ድርድርም አታስቆመው። ይሄም ድርድር ይሄ ማምነ የተኩስ አቁሙ ጊዜያዊ ነው። ነገ ምን እንደሚፈጠር እኮ አናውቅም። እውነት ነው። ግን መብት የሚባለውን ነገር እሱ ነው። ያ ነገር በደንብ ያግባባናል። እሱ ነው። እሺ እንግዲህ ይህንን ካልን የእግዚአብሔርን ቃል ደግሞ እንካፈልና ወደ ትንሽ እንጸልያለን። እንግዲህ የሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። እንግዲህ ጌታ አይዘገይም። የማይዘገየው በጊዜው በሰዓቱ እዛ በተቀጠረው ሰዓት ይመጣል። ነገር ግን እኛ የሚዘገይ መሰለን የረዘመበት መንገድ ስናይ ምንድነው የረዘመበት ምክንያትና ይመጣል እየተባለ አልመጣም። ስለሌሎች እየታገሰ ነው። ብዙዎች ሊድኑ ስላላቸው ወደ ጌታ ሊመጡ ስላሉት በጨለማ ስላሉት የእግዚአብሔር ብርሃን ለሁሉም ለዓለም ሁሉ ስለሆነ ለኢራኖችም ስለሆነ ለእስራኤሎችም ስለሆነ ገብቷል ለኤዥያውያኖችም ስለሆነ ለቻይናውም ስለሆነ ለአሜሪካኑም ስለሆነ ለአውሮፓ ስለሆነ እግዚአብሔር ታዳለም ሁሉም በመልኩና በአምሳሉ ስለፈጠረ ስለዚህ ሰው ልጅ ይድን ዘንድ ከጥፋት ያመልጥ ዘንድ
ከጨለማ ይወጣ ዘንድ ወደ እግዚአብሔር መንግስት ይገባ ዘንድ ይታገሳል። ለዚህ ነው የሚታገሰው። ለምን ይታገሳል ስንል ለዚህ ነው የሚታገሰው። የታገሰበት ምክንያት ሰዎች ሁሉ እንዲድን ነው። ለዚህ ነው ቤተክርስቲያን እኮ ወደ ስራዋ ተመልሳ መስራት አለባት የምንለው። የቤተክርስቲያን ስራ ተልኳ ወንጌል ነው፣ ሌላ ነገር አይመስለኝም። እኔ አንድ መጽሐፍ ቅዱስ ሲሳጠና እግዚአብሔር ራእይን ሲሰጥ ለኔሽንም ለሀገርም ተልኮን ራእይን በሚሰጥበት ሰዓት ትውልድ እንዲድን ነው፣ ሰው እንዲድን ነው። የእግዚአብሔር ዓላማ እኮ ሰውን ማጥፋት አይደለም። የእግዚአብሔር ዓላማ የሰው ልጆች ወደ ሲኦል እንዳይሄዱ ነው፣ ወደ ተፈጠሩበት ዓላማ እንዲመለሱ ነው። እግዚአብሔር ሰውን በመልኩና በአምሳሉ ነው የፈጠረው። ይሄ በመልክና በአምሳሉ የፈጠረውን እንዲጠፋ አይፈልግም። ለምሳሌ አንድ ነገር ልንገርህ፣ ልጅ ዱርዬ ቢሆን አትገለው፣ ልጅ ወንበዴ ቢሆን ከቤት አታስወጣውም። እንዲመለስ ነው የምትሰራው። ገብቷል? ጥሩ ልጅ እንዲሆን ነው የምትታገሰው። ትታገሳለህ፣ ትሸከማለህ። ገብቷል? ወደዛ ወደ አሰብከው ነገር እንዲመጣ ትፈልጋለህ። ስለዚህ ነው እንግዲህ የዘገየ ቢመስለንም እየዘገየ አይደለም። ጌታ በደጅ ነው ያለው። የዘመን ፍጻሜ ላይ ነን ያለ ነው። ዓለም የሚተራመስባቸው መንገዶች አንዴ ሞቅ፣ አንዴ ቀዝቀዝ፣ አንዴ በረድ፣ አንዴ ትኩስ እያለ እኛ እንድንነቃ ነው። ቤተክርስቲያን እንድትነቃ ነው። ለትውልድ ወንጌልን እንድትደርስ እንድትዘጋጅ ለማድረግ ነው እንጂ ጊዜው ገና ስለሆነ አይደለም። አሁን የመጨረሻው ሰዓት ላይ ለመሆናችን ብዙ ማረጋገጫዎች እየመጡ ነው ያለው። ወደፊት ሰርተን እናቀርበዋለን። በዓለም ላይ አሁኑ ያለው የወንጌል ስርጭት፣ ሪቫይቫሉ፣ ተሐድሶ ምን እየሆነ ነው ያለው? በዓለም ላይ ያለውን ነገር እነዚህ ነገሮች ወደፊት ሰርተን እናቀርበዋለን። እና እነዚህ ሁሉ የሚሆኑበት ምክንያት እግዚአብሔር የሰው ልጅ ለማዳን እንደሆነ ልናውቅ ያስፈልጋል። እግዚአብሔር ሆይ እናመሰግናለን፣ ክብርን እንሰጣለን። ምስጋና ሁሉ ለአንተ ይሁን። ቤተክርስቲያንን እንድታነቃ፣ ትውልድን እንድታዘጋጅ በኢየሱስ ክርስቶስ ስም እንጠይቃለን። እናንተ የምትተኙ ንቁ፣ ከሙታን መካከል ተነሱ፣ ክርስቶስም ያበራላችኋል ተብሎ እንደተጻፈ ሙታኖች መካከል ተኝተን የሙት ዝማሬ እንዳንዘምር በኢየሱስ ክርስቶስ ስም ጸጋህ እንዲያነቃ፣ እንዲያቀሰቅሰን፣ እንዲያነሳን በኢየሱስ ስም እጠይቃለሁ። እግዚአብሔር አምላኬ ሆይ ማንም የማይሰራበት ያቺ ሌሊት ሳትመጣ ስራችንን የሰጠህንን ተልኮ፣ ለቤተ ክርስቲያን የሰጠሃትን ተልኮ፣ ለትውልድ የሰጠኸውን ተልኮ መፈጸም እንድንችል በኢየሱስ ክርስቶስ ስም ያንተ እጅ እንዲዘረጋ ጸልያለሁ። የቤተ ክርስቲያን መሪዎች ጌታዊ፣ የህብረት መሪዎች፣ የካውንስል መሪዎች፣ የአጥቢያ መሪዎች በኢየሱስ ስም የተሰጣቸውን ተልኮ እንዲያስቡ፣ እንዲያስታውሱ ከዚህ ዓለም ውስብስብ ኩታንኩት አስተሳሰብ ወጥተው የተሰጣቸውን ራእይ መፈጸም እንዲችሉ ጸጋህን እንድትሰጣቸው በኢየሱስ ክርስቶስ ስም እጠይቃለሁ። ሁሉ ለስምህ ክብር ይሁን። ተባረክ፣ ከፍ በል። በኢየሱስ ጌታ ድንቅ ስም አሜን፣ አሜን፣ አሜን። ጌታ ኢየሱስ አብዝቶ ይባርክ። ፓስተር እንግዲህ የዛሬውን መልእክትና መረጃ ሰጥተናል። ቀኑን እንግዲህ ወደ አድማጮቻችን ይሄ ፕሮግራም ደግሞ ለሌሎች ተደራሽ እንዲሆን ሰብስክራይብ በማድረግ ላይክ በማድረግ በማጋራት እንድትተባበሩ በዚህ አጋጣሚ ማሳሰብ እንወዳለን። የዛሬውን እንግዲህ ይሄንን ይመስላል ይዘን የመጣ ነው። የእግዚአብሔር ምሕረትና ቸርነት ከኛ ጋር እንዲሆን እንመኛለን። መልካም ጊዜ ይሆንላችሁ። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ